መምህራን ትውልድን በስነ ምግባር በማነጽ በእውቀት ብቁ ዜጎችን በመፍጠር ለሀገራዊ እድገት ትልቅ ሚና ይጫወታሉ። በዋናነት በተማሪዎች ሰብዕናና በትምህርት ጥራት ላይ የሚጠበቅባቸውን ኃላፊነት በተገቢው እንዲወጡ የመምህራን ጤንነት መጠበቅ ቅድሚያ ሊሰጠው እንደሚገባ የሲዳማ ክልል መምህራን ማህበር ሊቀመንበር ፕሬዝዳንት አቶ ኢያሱ ፍቅሬ ተናግረዋል። ማህበሩ በተለይ ዝቅተኛ ገቢ ላላቸው መምህራን የጤና ዋስትናን ለማረጋገጥ በሐዋሳ ከተማ ባለ 12 ወለል ህንፃ በ7 ሚሊዮን ብር በጀት ሆስፒታል ገንብቶ አገልግሎት እንዲሰጥ ለማድረግ ስራዎችን እየሰራ መሆኑን አቶ ኢያሱ ተናግረዋል። ይህ መምህር ነገ ኢንጂነሪን፣ ዶክተሪን፣ አብራሪዎችን፣ ጋዜጠኞችን፣ የአገር መሪዎችን የሚያፈራ መምህር በቀላል በሽታ መታከሚያ በማጣት የሞተብን ስለሆነ እኛውን እቅድ አቅደን ብንሰራ እናሳካለን ብለን የተነሳነው ሆስፒታል ግንባታ እንደ ሲዳማ ክልል ያቀነው ባለ 12 ወለል ህንፃ ነው። ፕሬዝዳንቱ አክለውም የህንፃው ዲዛይን ከመጠናቀቁም ባሻገር ሁሉም አካላት ተሳታፊ የሚሆኑበት የገቢ ማሰባሰብ ስራዎችም ተጀምሯል ብለዋል። የተለያዩ ባለሀብቶችን በመጠየቅ ገቢ ለማሰባሰብ ባለሀብቶችንም ቀርበን ሰብስበን ያለው ነገር የመምህሩን ምስጢር መምህር የእውቀት ብርሃን ነው፣ የትውልድ ብርሃን ነው መምህር። ስለዚህ ለመምህር የሚደረገው ነገር ላይ ማህበረሰቡም ይሁን ባለሀብቱም ቢሆን የሚሰስት አይኖርም። በአይነቱ በከተማው ልዩ የሆነው የመምህራን ማህበር የሆስፒታል ግንባታ በዋናነት መምህራን በነጻ ሕክምና የሚያገኙበት መሆን ፋይዳው ብዙ ነው ያሉት የማህበሩ ምክትል ፕሬዝዳንት አቶ ጌቱ ጸጋዬና ዋና ጸሐፊው አቶ ዘላለም ዘውዱ ናቸው። ከዚህ በተጨማሪም ተማሪዎች በስነ ምግባር የታነጹና በእውቀታቸው ብቁ እንዲሆኑ ብሎም ለሀገራዊ እድገት የመምህራን ጤናን መጠበቅ ወሳኝ ነው ተብሏል። መምህራኖቻችን በሲዳማ ክልል ደረጃ ያሉ መምህራኖቻችን እየተጎዱ ያሉብን ትክክለኛ የሆነው የሕክምና ማዕከል ባለማግኘቱና ለመታከምም በቂ አቅም ስለሌላቸው እየተጎዱ ስለሆነ ይሄንን ለማቃለል ቅድሚያ በመስጠት መምህሩ በነፃ የሚታከምበት ቤተሰቡ የተወሰነውን ፐርሰንት ከፍሎ የሚታከምበትን የሕክምና ማዕከል ግንባታ ያስፈልጋል የሚለውን ተነጋገርንና በዚህ ውሳኔ ላይ ነው የደረስነው። በዚህ ሰዓት መምህሩ ሌላ ነገር ማሰብ የለበትም፣ ስለ ኑሮ ስለ ሕክምና ማሰብ የለበትም የሚለው አቅደን ቀጥሎ ደግሞ መምህሩ ከዚህ ያለበት ሁኔታና ጫና መውጣት አለበት የሚለው ነው። ሆስፒታሉ ተጠናቆ አገልግሎት ሲጀምር ከመምህራኑ በዋናነት ሴት መምህራን የሚገጥማቸውን የጤና እክል በማቃለልና በመታደግ ረገድ የላቀ ሚና እንደሚኖረው የማህበሩ ስርዓተ ጾታ አስተባባሪ ወይዘሮ ታየች ግርማ ተናግራለች። የሚከፈለን ገቢ አናሳ በመሆኗ ብዙን ጊዜ ሴቶች ለብዙ ለተለያዩ ህመሞች ይዳረጋሉ። ግን ይህ ሆስፒታል መገንባቱ ደግሞ እንደኛ እንደ መምህራን ሴቶች ደግሞ ከብዙ አይነት በሽታ ላይ እየተጋለጡ ያሉ ሴት እህቶቻችን ወይም እናቶቻችን ደግሞ ምን ያደርጋል ማለት ነው። የራሳችን ሆስፒታል ከተገነባ በራሳችን ነው የምንገነባውም ለነሱ የተለያየ ጥቅሞችን የተለያየ ነገሮችን ያደርግልናል። ይህ ባለ 12 ወለል የሆስፒታል ህንፃ ግንባታ በቅርቡ በክልሉ ርዕሰ መስተዳድርና በከተማው ከንቲባ የመሰረት ድንጋይ በማኖር ለመጀመር የታሰበ ሲሆን በዚህም ተግባር ሁሉም አካላት ተሳታፊ እንዲሆን የማህበሩ ፕሬዝዳንት ጥሪ አድርገዋል።